በሆሳና ሀገረ ስብከት በሾኔ ዲነሪ አውደ ጥናት ተደረገ። 18 ቀን 2018 ዓመተ ምህረት በሆሳና ሀገረ ስብከት በሾኔ ኪዳነ ምህረት ሐዋርያዊ ዞን የቤተ ክርስቲያንን አመራርና የሐዋርያዊ ሥራ ትብብርን ለማጠናከር ያለመ የአንድ ቀን የጋራ አውደ ጥናት ተደረገ። 100 የሚሆኑ ተሳታፊዎች የተገኙበት የአንድ ቀን አውደ ጥናቱ የቆሞሳትና ቁምስና ምዕመናን ሐዋርያዊ ተግባር ምክር ቤት ከሀገረ ስብከቱ ሐዋርያዊ ሥራዎች ማስተባበሪያ ጽሕፈት ቤት ጋር በመተባበር ያደረገው ነው። የሆሳና ሀገረ ስብከት በአስተዳደራዊ መንገድ በ8 ዲነሪዎች የተዋቀረና እያንዳንዳቸውን በቤተ ክርስቲያኗ ሕይወት ውስጥ የሐዋርያዊ ቅንጅትን የአመራር ህንጸትንና ታማኝ ተሳትፎን በማሳደግ የራሳቸውን አስተዋጽኦ እያበረከቱ መሆናቸው ይታወቃል። በአውደ ጥናቱ በቆሞሳትና በቁምስና ሐዋርያዊ ተግባር ምክር ቤቶች መካከል ያለውን ግንኙነት በተሻለ መልኩ ማስቀጠል እንደሚገባ ተመላክቷል። በተጨማሪም በካህናትና በምዕመናን መካከል ጤናማ ግንኙነት ለውጤታማ የሐዋርያዊ አገልግሎትና ቁምስና ማህበረሰብ አስፈላጊ መሆናቸውን ግንዛቤ የተሰጠበት ነው። በሾኔ ኪዳነ ምህረት የተደረገው የአንድ ቀን አውደ ጥናት የአመራር አቅምንና ቀኖናዊ ግንዛቤን ለማሳደግ የካቶሊክን ማንነት ለማጠናከርና በቤተ ክርስቲያኗ ተልእኮ ውስጥ ምዕመናን በሙሉ ንቁ ተሳትፎን የሚያበረታታ የሲኖዶሳዊ መንፈስን ለማሳደግ ከፍተኛ አስተዋጽኦ ያደረገ መሆኑም ተገልጿል።